ዶናልድ ትራምፕ ከአብዱል ፈታህ አልሲሲ ጋር ምን ቢኖራቸው ነው እስክትሉ ድረስ በዚህ ደረጃ አሜሪካን ለግብጽ ታማኝ አድርገዋታል። እርግጥ ነው በቀደሙት ጊዜያትም አሜሪካ ከግብጽ ጋር ጠንካራ የሚባል ወታደራዊ የእርዳታና መሰል ትብብሮች ነበሯት። ያሁኑን ለየት የሚያደርገው ግን ዶናልድ ትራምፕ በራሳቸው ፍላጎት ሊመስል በሚችል ሁኔታ ግላዊ ፐርሰናል በሆነ መንገድ ከአልሲሲ ጋር የቀረበ ወዳጅነት እያሳዩ ነው። የአልሲሲን ፍላጎትም እንደሚያከብሩ ያረጋገጡ ነው። ይህን ለማድረግም የመጀመሪያው ምዕራፍ ሊሆን በሚችል ሁኔታ በዛሬው ዕለት ምናልባትም ወደ ማታ አካባቢ ላይ አልሲሲና ዶናልድ ትራምፕ ዛሬ ወይ ነገ በዳቮስ ይገናኛሉ። ኦልሬዲ አልሲሲ ዳቮስ ገብተዋል። መጠየቅ ያለበት ጉዳይ ግን ምን ቢኖር ነው የሚለው ነው። ከዶናልድ ትራምፕና አልሲሲ በዚህ ደረጃ ተቀራርበው በዚህ ደረጃ በፍቅር ክንፍ ብለው መስራታቸው ምን ቢኖር ነው የሚለውን ጉዳይ በተመለከተ ጥያቄ ማንሳት ይፈልጋል። በዚህ ጥያቄ እንደመነሻ አድርጌ ባደረኩት በተወሰነ ምልከታዎች ላይ በጣም የሚያስገርመኝን አንድ ነገር አግኝቻለሁ። ለካ ነገሩ የአልሲሲና የዶናልድ ትራምፕ በዚህ ደረጃ በፍቅር ክንፍ የማለት ጉዳይ የሚጀምረው ዛሬ ሳይሆን ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው ወደ ነጩ ቤተ መንግሥት ሊገቡ በተዘጋጁበት ጊዜ ነበር። ያኔ አልሲሲ ለዶናልድ ትራምፕ የ10 ሚሊዮን ዶላር ጉቦ አቀብሏቸዋል። ለካ ነገሩ ያኔን የተጠነሰሰው። ይህን ጉዳይ ዛሬ በትኩረት እንመለከታለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። ቀደም ብዬ የነገርኳችሁን ርዕሰ ጉዳይ ዛሬ ትንሽ ዘርዘር አድርገን በስፋት እንመለከተዋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የታላቅ የኢትዮጵያ ህዳሴ ግድብ አሁንም በዓለም አቀፍ ዋና የትኩረት አጀንዳ ውስጥ ተቀምጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቅ የኢትዮጵያ ህዳሴ ግድብን በተመለከተ አሁንም ትንሽ ብዙ ውስብስብ ያልሆነ ነገር ግን በግልጽ ያው ለግብጽ ያደላ ግብጽን የሚጠቅምና በእርግጥም ዶናልድ ትራምፕ ለግብጽ ታማኝ እንደሆኑ የሚገልጽና የሚያሳይ አይነት አስተያየታቸውን ሰንዝረዋል። ከዚህ ቀደም በዓለማችን ላይ በጣም በርካታ ጦርነቶች ሊከሰቱ ነበር። እኔ ወደ ስልጣን በመምጣቴ ምክንያት እነዚህን ጦርነቶች አስቆምኳቸው እያሉ ሲናገሩ ቆይተው ከነሷቸው ጦርነቶች መካከል ደግሞ የህንድና የፓኪስታን፣ አዘርባይጃንና አርሜኒያ፣ የኮሶቮ ውስጥ ያለውን ጉዳይ፣ የኢራንና የእስራኤል ከዛ እንዲህ የተባለ ሲነሳ ነው እንግዲህ የኢትዮጵያ እንዲሁም የግብጽ ጉዳይን የሚመለከቱትና የኢትዮጵያና የግብጽ ጉዳይን በተመለከተ ዶናልድ ትራምፕ ታላቅ የኢትዮጵያ ህዳሴ ግድብን በተመለከተ ምንድነው ያሉት ከተባለ ሁለት ዋና ዋና ነጥቦች አሉት። የመጀመሪያው ዋና ነጥብ የማምነው ታላቅ የኢትዮጵያ ህዳሴ ግድብን በአሜሪካ የገንዘብ ድጋፍ እኛ ፋይናንስ አድርገነው የተሰራ ግድብ ነው የሚል አይነት አስተያየት በመስጠት ላይ ይገኛሉ ዶናልድ ትራምፕ። ይህ አስተያየታቸው ለመደባቸው ብንል ይሻላል። በሁለተኛ የስልጣን ዘመን ወደ ስልጣን ከመጡ ወዲህ በተደጋጋሚ ከታላቅ የኢትዮጵያ ህዳሴ ግድብ ጋር በተገናኘ የሚያነሷቸው ሐሳቦች ሁሉ በእርግጥም ይህንን ግድብ አሜሪካ ፋይናንስ እንዳደረገች ነው። ምንም አይነት ይህንን ግድብ በተመለከተ የውጭዎች ጣልቃ ገብነት እንደሌለበት ዓለም ምስክር ነው። ባይዘው ዶናልድ ትራምፕ ብቻ ሳይሆን ዓለም ምስክር ነው። እና ከየት አምጥተውት እንዲሁም ለምን ዓላማ ይህንን ግድብ እኛንን የሰራ ነው የሚለውን ሐሳብ እንደሚደጋግመው አላቅም። ያው ዶናልድ ትራምፕ የሚናገሯቸው አስተያየቶች ሁሉ እንደንትን ፊልተር እየተደረጉ እየተጣሩ ካልተሰሙ እንደወረደ ዶናልድ ትራምፕ ያለው ነገር ሁሉ አንደርስታንድ ከተደረገ ብዙ ስህተት ያመጣልና የትራምፕ ፋክት ቼክም ያስፈልጋል። የሚናገሩት ነገር ፋክት ቼክ መደረግ አለበት። ይሄ ነገር ትክክለኛ ነው፣ ይሄ ነገር ትክክለኛ አይደለም እየተባለ በተደጋጋሚም ኢቭን በምርጫ ክርክራቸው ወቅት እንኳን እኮ የእሳቸውን ንግግር ፋክት ቼካቸውን እያጣራ ንግግራቸው እውነት ነው ወይስ ሐሰት የሚለውን ጉዳይ እያጣራ ከዛ በዚህኛው ጉዳይ ላይ የተናገሩት ልክ ነው ይሄኛው ልክ አይደለም እያለ ሐሳብ የሚሰጥ ሰው ነበረ በክርክር ጊዜ ላይ። እና ትራምፕ አንድ በጣም የሚታወቁበት ነገር ሐሰተኛ መረጃን በመርጨት ነው። ስለዚህ ታላቅ የኢትዮጵያ ህዳሴ ግድብን በተመለከተ እየረጩት ያለው ሐሰተኛ መረጃ
የታላቅ የኢትዮጵያ ህዳሴ ግድብን አሜሪካ ፋይናንስ አድርጓለች የሚለው ጉዳይ ነው እና በዚህ ጉዳይ ላይ የኢትዮጵያ መንግስት ለምን ዝምታ እንደመረጠ አላቅም። ማለት በግልጽ የለም የታላቅ የኢትዮጵያ ህዳሴ ግድብ ላይ የአሜሪካ ጣልቃ ገብነት ሆነ ፋይናንስ የማድረግ አካሄድ አልተመለከትንም ወይም የለም ማንም ድጋፍ ያደረገልን የለም በራሳችን አቅም ነው የሰራ ነው የሚለውን ነገር ምክንያቱም የቤዚክ ታላቅ የኢትዮጵያ ህዳሴ ግድብን በተመለከተ ነገ ምን ሊሉ ነው እኛንን የሰራ ነው ካሉ በኋላ ባለቤቶቹ እኛንን ወደ ማለት ሊሸጋገሩ ነው። እኛንን ፋይናንስ ያደረግነው ከዛስ እኛ ስለዚህ የፈለግነውን ነገር መወሰን እንችላለን። ለግብጽ የሚጠቅም ሆኖ የሚያስገድድ አይነት ስምምነትን እንድትፈርሙ እናስገድዳችሁ እንችላለን ወደሚል ነጥብ ውስጥ ይወስዱታል። አላማቸው እሱ ነው ብዬ ማምነው። ዶናልድ ትራምፕ 10 ጊዜ ታላቅ የኢትዮጵያ ህዳሴ ግድብን በተመለከተ እኛንን ፋይናንስ ያደረግነው እያሉ የሐሰት መረጃቸውን ሲናገሩ አላማቸው በቆይታ ውስጥ በቃ እኛ ከሰራ ነው እኛ ፋይናንስ ካደረግነው ኢትዮጵያውያን በዚህ ግድብ ላይ ምንም ስልጣን የላቸውም ባልሰራችሁት ነገር ላይ ምን አገባችሁ ወደሚል አይነት ሐሳብ ውስጥ ሊመጡ ነው እንግዲህ የተዘጋጁ የሚገኙ። ስለዚህ የታላቅ የኢትዮጵያ ህዳሴ ግድብን በተመለከተ በተለይ ማን ሰራው እንዴት ተሰራ በሚለው ላይ ግልጽ በሆነ መልኩ ለዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውስጥም ጭምር ቢሆን ይሄኛውን ጉዳይ በብላክ ኤንድ ዋይት ማስቀመጥና ማስመር ያስፈልጋል። ከዚህ በኋላ ዶናልድ ትራምፕ እየመጡ ይህን ግድብን ይህን ፋይናንስ ያደረግኩት አሜሪካ ፋይናንስ አደረገችው እያሉ መናገር የለባቸውም። ሌላኛው ነገር ከዚህ ጋር ተያይዞ በዶናልድ ትራምፕ የትላንት ማታ አስተያየት ላይ የተሰማው ነገር ምንድነው? ታላቅ የኢትዮጵያ ህዳሴ ግድብን አነሱና የናይል ወንዝ ሲባል በደንብ ማስታውሰው ግብጽን ነው በሌላ ቋንቋ ኢትዮጵያን አላቅም ነው። የአባይ ወንዝ ሲባል ኢትዮጵያን አላቅም እንደማለት። እኛ ሲጀምር ናይል የሚባል ወንዝ አናቅም ኢትዮጵያውያን። አባይ የሚባል ወንዝ ነው የምናቀው እኛ ደግሞ ጭራሽ ከነጭራሹ ናይል የሚባል ወንዝ አናቅም። አባይ የሚባል ወንዝ እናቃለን። አባይ የሚባል ወንዛችን ላይ ደግሞ የፈለግነውን ነገር የመስራት የማድረግ መብት አለን። ዶናልድ ትራምፕ ይህንን የታላቅ የኢትዮጵያ ህዳሴ ግድብን በተመለከተ እኛ ፋይናንስ አደረግነው ናይልን ሳስብ ትዝ የምትለኝ ግብጽ ነች ፒራሚዶቿ እንደዚህ እያሉ ከተናገሩ በኋላ የናይል ውሃ ለግብጽ እስትንፋሷ እንደሆነ እስከ መናገር ደርሰዋል። እርግጥ ነው እነ ሄሮዳትስም እኮ በታሪክ ኢጂፕትስ ጊፍት ኦፍ ናይል እያሉ ተናግረዋል። ምንም ጥያቄ የለውም። ግብጽ በናይል ላይ የተንጠለጠለ አይነት ወይም በአባይ ላይ የተንጠለጠለ አይነት ስልጣኔ እንዳላት የሚካድ ነገር አይደለም። ፖይንት ግን ምንድነው ግብጾች ከናይል ብለው ከሚጠሩት ወንዝ እንደሚጠቀሙት ሁሉ ኢትዮጵያም አባይ ብላ ከምትጠራው ወንዟ መጠቀም አለባት ነው ክርክሩ። እንጠቀማለን ወይስ አንጠቀምም ነው። እነ ትራምፕ ወይም ደግሞ ቅኝ ገዢዎች በቀደሙት ጊዜያት ሙሉ በሙሉ የውሃውን መብት ጠቅልለው የውሃውን ባለቤትነት እንበለው የውሃውን ባለቤትነት ለግብጽ ሰጥተዋል። በ1929 ስምምነትም በ1959 ስምምነት ማለት በ1959 ላይ በተወሰነ ፐርሰንት ሱዳን ሼር ከማድረጓ በቀር ግብጽ ነች ስቲል እና 55 ቢሊዮን ኪዩቢክ ሜትር ውሃ አካባቢ ምናምን ይፈልጋል ወይም በስምምነቱ ላይ በየአመቱ 55 ቢሊዮን ኪዩቢክ ሜትር አካባቢ ግብጾች ያገኛሉ የሚል ሐሳብ አለ። አሁንም እየጠየቁ እየሞገቱ ያሉት ያንን 55 ቢሊዮን ኪዩቢክ ሜትር which is ኢትዮጵያ ምንም ነገር ሳትሰራበት ታላቅ የኢትዮጵያ ህዳሴ ግድብን ኢቭን ሳትጠቀምበት እንደማለት ጭራሽ ካሳስ ከማለትም ደርሰዋል። እኛ ብቻ እንስራበት እኛ ብቻ እንጠቀምበት እንደማለት ነውና ጦርነትን አስቀርቻለሁ ከሚሉባቸው አካባቢዎች ውስጥ አንዱ ይሄ የኢትዮጵያና የግብጽን ጉዳይ በተለይ በታላቅ የኢትዮጵያ ህዳሴ ግድብ ላይ ለምን ፋይናንስ እንዳደረግነው አላቅም እያሉ በጣም ታላቅ የኢትዮጵያ ህዳሴ ግድብን ጭምር እያጣጣሉ ነው። በነገራችን ላይ አስተያየት ሰጡ የነበረው ትላንትና ማታም እንደ አንድ ኢትዮጵያዊ እንደዚህ የልማት ውጥን ተደርጎ በአንድ ሀገር ውስጥ የተሰራን ፕሮጀክት እሳቸው ገና ለገና ለፍላጎታቸው ስላልተስማማና ወይም ለእሳቸው ሙስና የሚሰጥ አይነት መሪ ኢትዮጵያ ውስጥ ስለሌለ በዚህ ደረጃ ታላቅ የኢትዮጵያ ህዳሴ ግድብን ማጣጣል ተገቢነት የለውም። ሙስና ስል ምን ማለት ነው ካላችሁ ቀደም ብዬ በመግቢያ ላይ እንደነገርኳችሁ ጥያቄ ሊኖርብን ይገባል። አሁን ዶናልድ ትራምፕ እሳቸው ግብይታዊ ወይም ትራንዛክሽናል የሚባል የውጭ ግንኙነት ፖሊሲ የሚከተሉ ናቸው። የአሜሪካ ብሔራዊ ጥቅም ይላሉ እንጂ ገንዘብ ከከፈላቸው ጋር ጥቅማቸውን ካስከበረላቸው ጋር ሁሉ እንትን የሚሉ ሰው ናቸው። አጋር የሚሆኑ ሰው ናቸው። የሚተባበሩ ሰው ናቸው። በዚህ ሁኔታ ውስጥ የአልሲሲና የዶናልድ ትራምፕ አጋርነት ወይም በፍቅር ክንፍ የማለት ሁኔታ ዛሬ አሁን የተጀመረ አይደለም።
እንደምታስታውሱት በመጀመሪያ ስልጣን ዘመናቸው ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብን በቦምብ ሊጋይ ይችላል እስከ ማለት የደረሰ አስተያየት ይሰጡ ነበር። ማለት አስቡት፣ ታላቁ የኢትዮጵያ ህዳሴ ግድብ በቦምብ ሲመታ፣ በሚሳኤል ሲመታ። አሁን በሰላም የማያልቅ ከሆነ የአባይ ውሃ ሀብት ክፍፍል በሰላም የማይጠናቀቅ ከሆነ ወደ ወታደራዊ ግጭት ነገሩ ሊያመራ ይችላል ሲሉም ያስጠነቅቃሉ ዶናልድ ትራምፕ። በዚህ ሁሉ መካከል ሁሌ የግብፅን ጥቅም ብቻ የእነ አልሲሲን ጥቅም ብቻ ለማስከበር ነው የሚሞክሩት። እና እንዲህ ሲሆን በዚህ ደረጃ ስተክስ ያደረጉ ዶናልድ ትራምፕ አልሲሲ ጋር በዚህ ደረጃ ሲለጠፉ፣ በነገራችን ላይ ዳቮስ ውስጥ እየተካሄደ ባለው የዚህ የቡድን 7 አባል ሀገራት ጉባኤ መሰለኝና ከዛ ጎን ለጎን ከትራምፕ ጋር ለመገናኘት በዛሬው ዕለት ዳቮስ ገብተዋል። ትላንት ሌሊቱን ዳቮስ ገብተዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከትራምፕ ጋር ይገናኛሉ። ትራምፕ ትላንትና ማታ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ እንዴት የግብፅን ጥቅም ባስከበረ መልኩ ሊጠናቀቅ ወይም ባስከበረ መልኩ ስምምነት ሊደረግ እንደሚገባ አስተያየት በሰጡ ማግስት በዳቮስ ደግሞ ከአልሲሲ ጋር ለመምከር ቀጠሮ ይዘዋል። አልሲሲም ዳቮስ ገብተዋል። እና ምንድነው በዚህ ደረጃ ትራምፕንና አልሲሲን እንደዚህ ያቀራረባቸው በጣም የሚተሳሰቡ አይነት መሪዎች ያደረጋቸው ጉዳይ ምንድነው የሚለውን በተመለከተ የተወሰኑ መረጃዎችን እያገላበጥኩ እየተመለከትኩኝ ነበር። እና ነገሩ የሚጀምረው በ2016 እንደ አውሮፓውያን አቆጣጠር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ወደ ነጩ ቤተ መንግስት ለመግባት የምርጫ ቅስቀሳ እያደረጉ ባለበት ወቅት ላይ ነው። በዚህ ጊዜ የአሜሪካ ምርጫ እንደምታውቁት በባለሀብቶች ፈንድ የሚደረግ ኮንግሎመሬት የሚባሉት ኮርፖሬቶችም ጭምር እነዚህ ግዙፍ የአሜሪካ ኩባንያዎች ለምሳሌ ኤለን መስክን ታስታውሳላችሁ። ባለፈው ምርጫ ያን ያክል ሚሊዮን ዶላሮችን ለትራምፕ የምርጫ ቅስቀሳ ሲሰጥ ከዛ በኋላ በምላሹ ምንድን ነበር ያገኘው? በትራምፕ ስልጣን ውስጥ በስልጣን ካቢኔት ውስጥ አባል እስከ መሆን ደርሶ፣ እሱም ብቻ አይደለም ከዚህ ከስፔስ ላውንች ቴክኖሎጂ ጋር በተገናኘ ወደ ህዋ ላይ በሚመጥቁ ቴክኖሎጂዎች ጋር በተገናኘ የአሜሪካን የነ ናሳን ሌሎችም የጦር መሳሪያ አምራች ኩባንያዎች ጋር ጭምር በመተባበር መስራት የሚችልበትን እድል ነው ያገኘው ኤለን መስክ። ባለፈው ለትራምፕ ገንዘብ ሰጥቶ ወይም የምርጫ ቅስቀሳ ሂደቱን በገንዘብ ደግፎ ከትራምፕ ጋር ወዳጅ ከሆነ በኋላ ያው መጨረሻው ባያምርምና ሁለቱም ቢለያዩ ማለት ነው። እንደው ግን ማሳያውን አእምሯችሁ ውስጥ እንድትይዙት ስለፈለኩ ነው። በመጀመሪያው የስልጣን ዘመን ትራምፕ ወደ ነጩ ቤተ መንግስት ለመግባት የምርጫ ቅስቀሳ እያደረገ ባለበት ሰዓት ላይ 5 ቀናት ሲቀሩ የ2016ቱ ምርጫ ሊከናወን 5 ቀናት ሲቀሩ በግብፅ ርዕሰ መዲና ካይሮ ውስጥ የሚገኘው ብሔራዊ ባንክ ከአንድ የግብፅ የደህንነት ተቋም ወይም የግብጾች CIA ሊባል ይችላል የግብፅ የደህንነት ተቋም ቀጭን ትዕዛዝ ደረሰው። 10 ሚሊዮን ዶላር ሊሞላ $2,000 የጎደለው ብር ሁሉንም በካሽ አድርጋችሁ አዘጋጅታችሁ በሁለት ባጎች ወይም ሻንጣዎች አድርጋችሁ ይዛችሁ ውጡ፣ እዚህ ቦታ አድርሱ የሚል መልእክት በካይሮ ለሚገኘው የግብፅ ብሔራዊ ባንክ ሰራተኞች ውስጥ ደረሳቸው። እነዚህ ሰራተኞች ይሄ የመጣላቸው ትዕዛዝ እንዲህ በቀላሉ ትተውት ወይም አንሰራም ብለው ሊተውት የሚችሉት አይነት ትዕዛዝ አልነበረም። ወዲያውኑ በታዘዙት መሰረት በሁለት ሻንጣዎች $10 ሚሊዮን ገደማ የሚሆነው ገንዘብ አጭቀው እያንዳንዳቸው 200 ፓውንድ ይመዝናሉ አሉ ሻንጣዎቹ። አድርሱ ወደ ተባለበት ቦታ ላይ አደረሱ። አሁን ይህንን $10 ሚሊዮን ብር በተመለከተ የዚህ ብር መዳረሻ የት ነው? የግብፅ የደህንነት ተቋም ወይም የግብፁ CIA ሊባል የሚችለው አካል ይህንን $10 ሚሊዮን ወዴት ነው የወሰደው ተብሎ ምርመራው ሲቀጥል ዶናልድ ትራምፕ ልክ ይሄ $10 ሚሊዮን ከግብፅ ብሔራዊ ባንክ በወጣ በማግስቱ ለደጋፊዎቻቸው አንድ ሰበር ዜና አቀረቡ። ያ ሰበር ዜና ምንድነው? ከግል አካውንታቸው
$10 ሚሊዮን አውጥተው የምርጫ ቅስቀሳውን እንደደገፉና የራሳቸውን የምርጫ ቅስቀሳ $10 ሚሊዮን እንደሰጡና ይሄም እንደ ብድር ሎን ተደርጎ እንዲቆጠር ብለው ያንን $10 ሚሊዮን በቀጥታ ለምርጫ ቅስቀሳ ሂደታቸው ላይ ተጠቀሙ። በምርጫው አሸነፉ። ይህንን ጉዳይ በተመለከተ ዋሽንግተን ፖስት፣ ኒውዮርክ ታይምስ እና የመሳሰሉት ዓለም አቀፍ የመገናኛ ብዙሃን በጉዳዩ ላይ የምርመራ ዘገባዎችን አዘጋጅተዋል። የምርመራ ዘገባዎችን ሰርተዋል። እንዴት በ2016 እንደ አውሮፓውያን አቆጣጠር የዶናልድ ትራምፕ አስተዳደር ለምርጫ ቅስቀሳ ሂደት ከግብፁ ፕሬዝዳንት አብድል ፈታህ አልሲሲ $10 ሚሊዮን ጉቦ እንደተቀበለ የሚያሳየውን ፍንጭና መረጃዎችን በማሰባሰብም የተከናወኑ የዋሽንግተን ፖስት የምርመራ ዘገባዎችም የሚያሳዩት ነገር ምንድነው? የአሜሪካ ኢንተለጀንስ፣ የአሜሪካ የደህንነት ተቋም CIA ይሄ የገንዘብ ምንጭ ምንድነው የሚለውን ለማጣራት ሳይሆን ነገር ግን የዶናልድ ትራምፕ የምርጫ ቅስቀሳ ከመጠናቀቁ ወይም ምርጫው ከመካሄዱ 5 ቀናት በፊት በካይሮ በአንድ ምሽት $10 ሚሊዮን ወጥቷል የሚለውን ጉዳይ መነሻ አድርጎ የአሜሪካዊ ስለላ ድርጅት ማለት ነው ይህ $10 ሚሊዮን እንዴ በአንድ ምሽት እንዴት ወጣ ወዴት ሄደ አላደል እንደ ከባድ ብዙ ገንዘብ እኮ ነው $10 ሚሊዮን ማለት አይደል መዳረሻው የት ነው የሚለውን ነገር ሊያጣሩ ሲሞክሩ ነጥቦቹ እየተቀጣጠሉ ከካይሮ ተነስተው ዋሽንግተን ዲሲ ያደረሷቸው። አንዳንዴ ያው ሁሉም ነገር አይነገርም አይደል ሁሉንም ነገር የምርመራ ሂደቱ ይህን ነገር ቆይ ከማንሳቴ በፊት አሜሪካ ውስጥ የሆነውን ነገር ልንገራችሁ። አሜሪካ $10 ሚሊዮን ሊገባ የሚችልበት እድል እንዳለ የተረዳው የአሜሪካው የደህንነት ተቋም CIA ጉዳዩን ከFBI ጋርና ከሌሎችም የአሜሪካ የፍትህና መሰል ጉዳዮች ላይ ከሚሰሩ ተቋማት ጋር በጋራ በመሆን ምርመራው ተጀመረ። ሮበርት ሙለር የሚባለውን ሰው ታስታውሱት ይሆናል። በዶናልድ ትራምፕ የምርጫ የመጀመሪያው የስልጣን ዘመን ወቅት በጣም በትራምፕ ኢምፒችመንት ወይም ደግሞ ትራምፕ በስልጣን ላይ እያሉ በህግ እንዲጠየቁ ለማድረግ ጥረት ሲደረግባቸው በነበረ ጊዜ ያንን ሂደት የሚመራው ሰው ነበር መሰለኝ ሮበርት ሙለር። ይሄኛው ጉዳይም ወደ እሳቸው ጠረጴዛ ነው የመጣው። ማለት ከካይሮ ወጥቶ ዋሽንግተን ድረስ የመጣው $10 ሚሊዮን ገንዘብ ጉዳይ ሙስና ስለሆነ ግልጽ ሙስና ስለሆነ ይህንን ሙስና ምንጩ ምንድነው የሚለውን ነገር ለመመልከት ሮበርት ሙለር የFBI ዳይሬክተር ነበር በጊዜው። ምርመራው ቀጠለ። ትራምፕ ይህን $10 ሚሊዮን ተቀብለዋል ወይስ አልተቀበሉም የሚለውን ለማረጋገጥ ምርመራው ቀጠለ። መረጃዎች የሚያሳዩት ምንድነው? በእርግጥም ዶናልድ ትራምፕ በዛ ጊዜ ላይ ይህንን $10 ሚሊዮን ከግብፁ ፕሬዝዳንት አብድል ፈታህ አልሲሲ ተረክበው ለምርጫ ቅስቀሳ ጥቅማቸው እንዳዋሉት የሚያሳዩ አይነት እየሆኑ መጡ። በዚህ ጊዜ ኦሬዲ ትራምፕ ምርጫውን አሸንፈው እንግዲህ እንዳልኳችሁ $10 ሚሊዮን ወጣ የተባለው ምርጫው ሊካሄድ 5 ቀን ሲቀረው ነው። ስለዚህ የምርመራው እስከሚከናወን ምን እስከሚል መረጃዎች እስኪሰባሰቡ ምናምን ድረስ ኦብቪየስሊ 5 ቀን አይበቃም፣ ያልፋል። ትራምፕ አሸነፈ። በስልጣን ላይ ያለም ዶናልድ ትራምፕ በስልጣን ላይ ያለም የሳቸው ይሄ $10 ሚሊዮን ጉዳይ ምርመራው ቀጠለ። ከዛ በኋላ በጣም በሚገርማችሁ ሁኔታ ከየት እንደመጣ በማይታወቅ መልኩ ባልተለመደ መልኩ የአሜሪካው የFBI ዳይሬክተር ይህንን በትራምፕ ላይ እየተከናወነ ያለውን $10 ሚሊዮን የሙስና ጉዳይ እየመረመረ መረጃ እያሰባሰበ ያለው ባለስልጣን ከስራው እንዲታገድ ተደረገ። ከዛ በኋላ ይህ $10 ሚሊዮን ጉዳይ በተመለከተ የሚከናወኑ ማንኛውም የምርመራ ስራዎች ሙሉ በሙሉ እንዲቆሙ ተደረገ። ከዛ ሮበርት ሙለርን ተክቶ የመጣው በስም ረስቼዋለሁ ሌላ ተመሳሳይ ኃላፊነት ላይ ደግሞ የተሾመው ሰው መጀመሪያ ተባረረ፣ ሁለተኛ ሌላ ሰው መጣ። ያ የመጣው ሰውም በጠረጴዛው ላይ ያለው ማስረጃ እንዲህ ታይቶ በዝምታ ሊታለፍ የሚችል አይነት ነገር ስላልሆነ አይ ይሄ ነገር ምርመራው መቀጠል አለበት ብሎ በድጋሜ የአልሲሲን $10 ሚሊዮን የሙስና ጉዳይ ለማጣራት ዶሴዎቹን በሚከፍትበት ፋይሎቹን በሚከፍትበት ጊዜ ልክ እንደ መጀመሪያው
እንደ ሮበርት ሙለር አይነት እጣ ፈንታ ደረሰው። እሱም ከስራው ታገደ። ሌላ ሶስተኛ የኤፍቢአይ ዳይሬክተር በትራምፕ የስልጣን ዘመን ተሾመ። አዲስ የመጣው ሶስተኛው የኤፍቢአይ ዳይሬክተር አንድ አምኖ ተቀብሎ የመጣው ነገር ይህንን ፋይል ላይከፍት የሚለውን ጉዳይ መሆኑ ይነገራል። ከዛ እሱም ሳይባረር ከሱ ቀደም እንደነበሩት እንደ ሁለቱ ባለስልጣናት ሳይባረር በኃላፊነቱ ላይ ቀጠለ ማለት ነው። ከዛ ጊዜ በኋላ ይሄ የትራምፕ የ10 ሚሊዮን ዶላር ሙስና ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ አግኝተዋል የሚለው ዜናም የውሃ ሽታው ነው ቀር። እያወራን ያለነው ስለ ሀገር አሜሪካ ነው። የሀገር አሜሪካ ፕሬዝዳንት ዶናልድ ትራምፕ ለምርጫ ቅስቀሳ በሚል መልኩ እንዴት 10 ሚሊዮን ዶላር ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ እንደተቀበሉ። ታዲያ አሁን ዶናልድ ትራምፕ በሰበብ ባስባቡ ለግብፅ ቢያዳሉ፣ ለአልሲሲ ቢያዳሉ፣ ለአልሲሲ ደብዳቤ ቢጽፉ የሚገርም ነገር ነው? የሚያስደንቅ ነገር ነው አይደለም? ምክንያቱም ከነዚህ ደብዳቤዎች ከነዚህ ለግብፅ እታመናለሁ፣ ግብፅን አግዛለሁ ከሚሉ የቃላት ጋጋታዎች ጀርባ 10 ሚሊዮን ዶላር የጠነሰሰው የትራምፕና የአልሲሲ አጋርነት በግልጽ ይታያልና። ይሄ መሰረታዊ ጉዳይ ነው። ግብፅ ፕሬዝዳንት አብዱልፈታህ አልሲሲ እንዲሁም ዶናልድ ትራምፕ 10 ሚሊዮን ዶላሩን በተመለከተ እንዲህ ተረጋግጦ በፍርድ ቤት አዎ ተብሎ ፍርድ አልተፈጸመም እንጂ ያንን ለማድረግ የሚያስችሉ በቂ የሆኑ ማስረጃዎች እንዳሉ ነው እንግዲህ በርካታ በጉዳዩ ላይ ኢንቨስቲጌሽን የሰሩ በተለይ ዋሽንግተን ፖስት ይዟቸው የወጡ ዘገባዎች የሚያሳዩት። ይሄኛውን ጉዳይ ያነሳውላችሁ ያለ ምክንያት አይደለም። አልሲሲና በትራምፕ አጋርነት መካከል ከጀርባ ሊታወቁና ሊታዩ ከሚገባቸው አበይት ነጥቦች መካከል አንዱና መሰረታዊ ስለሆነ ነው። ምክንያቱም ከቀን ወደ ቀን ዶናልድ ትራምፕ ለአልሲሲ ያላቸው ታማኝነት እየጨመረ ነው ሄደው። ቀደም ብዬ ነግሬያቸዋለሁ። ዶናልድ ትራምፕ ትራንዛክሽናል ናቸው። ግንኙነታቸው ሁሉ ግብይታዊ ነው። የሆነ ነገር አገኛለሁ ሲሉ የሆነ ነገር ያደርጋሉ። ወይም የሆነ ነገር ሲያገኙ ለምሳሌ ኢትዮጵያ 20 ሚሊዮን ዶላር በሰጣቸው ለዶናልድ ትራምፕ ማለት ነው በሌላ ቋንቋ ኢትዮጵያ እያሉ ኢትዮጵያን እያዳንቁ ሊያወሩ የሚችሉ አይነት ሰው ናቸው ዶናልድ ትራምፕ። ይሄ የአሜሪካ ፖለቲካ ሲስተም የፈጠራቸውን ክፍተቶች በባለ ሀብቶች ገንዘብ ባላቸው ሰዎች መዘወር እንዲችል ሆኖ በቃ ካፒታሊስቶቹ ራሳቸው መንግስታዊ ስርዓትን ተቆጣጥረው ለመቀጠል የፈጠሩት አይነት ፖለቲካል ሲስተም ስለሆነ የሚገርም አይደለም። ግን ማወቅ ምን ያረጋል? ካውንተር መደረግ ካለበት ይህን ጉዳይ ምላሽ መሰጠት ካለበት እንዴት ነው መሰጠት ያለበት የሚለው ላይ በተመለከተም እንዲሁ አጽንኦት ለመስጠት ጥሩ ነገር ስለመሰለኝ ነው ጉዳዩን ማንሳት የፈለኩ። እኛም ደግሞ እንዳጠቃላይ መረጃው ቢኖረን አሪፍ ነው። አንዳንዴ ለምሳሌ ዶናልድ ትራምፕ ከአልሲሲ ጋር ያለው አጋርነትን በተመለከተ አይ ነው ጂኦፖለቲካዊ ምክንያቶች ሊቀርቡ ይችላሉ። ግብፅና አሜሪካ ያላቸው አጋርነት ደብዳቤው ላይም ሊገልጹ እንደሞከሩት በእስራኤልና በሐማስ መካከል የማደራደር ሚና ስለተጫወታችሁ የሚል ሐሳብም ሊቀመጥ ይችላል። እንዲህ ነገሮች እንደ ምክንያት ሆነው የሚደረደሩ ከላይ የሚቀመጡ ነገሮች ሊኖሩ ይችላሉ። እነሱ ግን ብቸኛ ምክንያት ናቸው ማለት አይደለም። አስቡት አሁን at the top of my agenda እስኪሉ ድረስ ነው የኔ በአጀንዳዎቼ ቅድሚያ ውስጥ አስቀምጫለሁ ታላቁ የኢትዮጵያ ህዳሴ ግድብን ነው ያሉት። የኢትዮጵያን የአባይ ውሃ መካፈል የሚለው ጉዳይ የዶናልድ ትራምፕ ቶፕ አጀንዳ ነው። አሁን የአሜሪካ ፖለቲካ እንዲህ በቀጥታ ገንዘብ ፈንድ በማድረግ የሚሰራል ወይም ሎቢ ድርጅቶችን ቀጥሮ ደግሞ ጎትጓች የሚባሉትን ድርጅቶች ቀጥሮ በእነሱ አማካኝነትም እንዲሁ በተመሳሳይ ፍላጎትን ማስከበር ይቻላል። ብዙ መንገዶች አሉ። አንዳንዴ ዝም ብሎ በወኔ ብቻ አይሆንም። ፕራክቲካል የሆነ እየመጣ ያለን ጫና ለመከላከል ፕራክቲካል በሆነ መልኩ ተግባራዊ ሊደረግ የሚችል የተጠና የተነደፈ ስትራቴጂ ነድፎ በዛ መንገድ ውስጥ መቀጠል ያስፈልጋል። ግብጾች በዚህ ረገድ ተሳክቶላቸዋል። ሙስና ይስሩም አልሲሲ 10 ሚሊዮን ዶላር ይክፈሉም ብቻ ያደረጉትን ያርጉም፣ ግን እያደረጉ ያሉት ነገር at the end of the day አሜሪካ ለሳቸው እንድትመች አድርገው ይሄው በግድቡ ሆነ በአባይ ወንዝ ጉዳይ ላይ ለነሱ የተመቸ አይነት ውሳኔ እንዲወሰን ለማድረግ ጥረት እያደረጉ ነው። ስለዚህ በእንደዚህ አይነት ነባራዊ ሁኔታ ውስጥ
ድርድር ትላንትና ስለ ድርድር እያወራን ነበር አይደለ? ድርድር ከተባለስ እንዴት ነው በእንደዚህ አይነት ነባራዊ ሁኔታ ውስጥ ድርድር የሚካሄደው? ወደሽ ከተደፋሽ የሚባል አይነት ነገር እንዳይሆንብን ወደዛ ወደ እነሱ መስመር ውስጥ አሁን በዚህ ደረጃ ለምሳሌ ነጥለው ዳቮስ ውስጥ ወስደው ከአልሲሲ ጋር በዚህ ጉዳይ ላይ የተመካከሩ ያሉ ሰው ናቸው ዶናልድ ትራምፕ አይደለ? እሳቸው እንዴት ነው የማደራደሩ ሚና ሊወስዱ የሚችሉት? አሜሪካ ጣልቃ ትግባበት የማደራደሩ ሚና ሲሉ እኔ ኢትዮጵያ ጉዳዩን ማስረዳት እንዳለባት በደንብ አምናለሁኝ። ግን አዘንደው ዘዴ ደግሞ ቦታው ነው ወይ ይሄ እንትናችንን ለመረዳት ዝግጁ የሆነ ቦታ ነው ወይ? ታስታውሳላችሁ በአንድ አጋጣሚ ላይ በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ላይ እኮ ኢትዮጵያ አይ ቲንክ በጊዜው የውጭ ጉዳይ ሚኒስትር የነበሩት ነገዱ አንዳርጋቸው ምናምን እነዛ ሆነው በትራምፕ ቢሮ ውስጥ ሄደው ነበርና እነዛ ሰዎች በምን ያክል ደረጃ ለዶናልድ ትራምፕ ስለ ታላቅ የኢትዮጵያ ህዳሴ ግድብና ኢትዮጵያ ምን ያክል በዚህ ግድብ ላይ ሆነ በአባይ ውሃ ላይ ኢትዮጵያ የተንጠለጠለች እንደሆነ እንዳስረዱ አላቅም። ስለዚህ ደግሞ ማሰብ ደግሞ ማጤን በጣም ይፈልጋል። ይሄ የትራምፕን ወደዚህ የድርድር ማዕቀፍ ውስጥ ሊገቡ የሚችሉበት ሁኔታ ተፈጠረ ማለት ተያይዞ ሊመጣ የሚችለው ነገር ምንድን ነው? ምክንያቱም የትራምፕና የአልሲሲ አጋርነት ገንዘብ ጭምር ያለበት አጋርነት፣ ፐርሰናል የገንዘብ ትራንዛክሽን ያለበት አጋርነት ጭምር ነው። ውሻ በበላበት ይጮሃል እንደሚባለው ዶናልድ ትራምፕም ላጎረሳቸው ላበላቸው ቢጮሁ የሚገርምና የሚደንቅ ነገር ስለማይሆን ምን ይጠበቃል አሁን ከዶናልድ ትራምፕ ኢትዮጵያን የሚጠቅም አይነት ነገር ወይም ኢትዮጵያን አንደርስታንድ የሚያደርግ ነገር ምን ይጠበቃል? እኔ ምንም አልጠብቅም ከዶናልድ ትራምፕ። ስለዚህ ይሄኛው ነገር በጣም አጽንኦት የሚፈልግና ትኩረት የሚፈልግ ጉዳይ እንደሆነ አምናለሁኝ። በውጭ ግንኙነቶች ላይ ሁል ጊዜ እንዳልኳችሁ ነው ግብጾች ይህን ነገር በማድረጋቸው ጀግናዎች ናቸው ማለት ሙስና መስራታቸው ምናምን የሚለውን ነገር ተውትና ጥቅምን ለማስከበር እስከሆነ ድረስ ብሔራዊ ጥቅም ያሉትን ነገር በአባይ ውሃ ላይ ያለ ባለቤትነትን ለማረጋገጥ የሚደረግ እስከሆነ ድረስ በአፍሪካ ህብረት ጥላ ስር ሆኖ ነገሩን መወያየት ማስረዳት የሚቻልበትን ነገር በጣም ትኩረት ማድረግ ይፈልጋል። ከአፍሪካ ህብረት ማዕቀፍ ውስጥ ነገሩ እንዳይወጣ የሚባለው የነበረው ነገር በተደጋጋሚ አንድም አሁን በግልጽ የምንረዳውና ምናየው ይመስለኛል። ምክንያቱም ለነ ዶናልድ ትራምፕ በሁለቱ ሀገራት መካከል እንዴት አድርጌ ሁለቱንም ሀገራት የጠቀመ ለሁለቱም ሀገራት የሚበጅ አይነት ስምምነትን ላምጣ ሳይሆን የሚያሳስባቸው እንዴት አድርጌ ያጎረሱኝን ሰዎች ላስደስት የሚል ነገር ነው የሚያስጨንቃቸው። እንዳለመታደል ሆኖ ደግሞ እኛ በዶናልድ ትራምፕ የምርጫ ቅስቀሳ ሂደት ወቅት ምንም ያበረከትነው አስተዋጽኦ የለም ወይም ከዛም በኋላ ቢሆን ቀጥተኛ ሆነ ቀጥተኛ ባልሆነ መንገድ ምንም የከፈልነው ገንዘብ የለም። በነገራችን ላይ እኔ ብቻ አይደለም እያልኩ ያለሁት ዶናልድ ትራምፕ ሙሰኛ ናቸው፣ ዶናልድ ትራምፕ ወደ ግል የቢትኮይን አካውንታቸው ገንዘብ ከገባላቸው በቃ የፈለካችሁትን ያደርጉላችኋል የሚባሉ አይነት ሰው እየሆኑ ለመምጣታቸው ትላንት አንድ ቪዲዮ ያየው ነበር። በተለይ ከግሪንላንድ ጋር ተያይዞ ግሪንላንድን በተመለከተ ያው ግሪንላንድ የዴንማርክ ግዛት ነች። እንደዚህ አይነት ነገር እንዴት ነው ይመቻችኋል? እስኪ ሐሳቦቻችሁን አስቀምጡ። እስኪ እንደዚህ ዓለም ላይ እየተከናወኑ ያሉ ዋና የጂኦፖለቲካ ትኩሳትና ውጥረቶች የሚመቻችሁ ከሆነ ወደፊት ልንመጣባቸው ስለምንችል እስኪ ዝም ብላችሁ በዚህ ሐሳቦቻችሁን አስቀምጡልን። ኤኒዌይ ግን ግሪንላንድ የዴንማርክ ግዛት ነች። ዶናልድ ትራምፕ አሁን ያችን ግዛት በየትኛውም መንገድ በኃይልም በሰላማዊ መንገድም ጠቃልላለሁ እያሉ ነው፣ እገዛለሁ እያሉ ነው። ማሸጡልኝ ከሆነ ደግሞ በጉልበትም ቢሆን ወስዳለሁ እያሉ ነው። ይህንን ማለታቸው የኔቶን ታውቁታላችሁ፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አሜሪካን ጨምሮ በርካታ የአውሮፓ ሀገራት አባል ሀገር የሆኑበት ወደ 31 የሚሆኑ ሀገራት አባል የሆኑበት ወታደራዊ ጥምረት ነው። አሁን ዶናልድ ትራምፕ ይህንን ወታደራዊ ጥምረት አደጋ ውስጥ ባስገባ መልኩ በጣም የቅርብ ከሚባሉ የምዕራብ ሀገራት ጋር ከነ እንግሊዝ ጋር ከነ ፈረንሳይ ጋር ከነ ጀርመን ጋር ከመላው አውሮፓ ጋር ጭምር አውሮፓ ህብረት አባል ሀገራት ላይ ሙሉ በሙሉ ሊባል በሚችል ሁኔታ ጸብ ውስጥ እየገቡ አለመግባባት ውስጥ እየገቡ ነው የሚገኙት። አሁን የዚህ የዳቮሱ ጉባኤም ዋነኛ ትኩረት የሚያደርገው ይሄ አልሲሲ ሌላ ክፍል ቁጭ ብለው ጠብቀው ከዛ ትራምፕ ያኛውን ስብሰባ ጨርሶ ሲወጣ የሚነጋገሩበት የዳቮሱ ጉባኤም በዚያው በግሪንላንድ ጉዳይ ላይ ጭምር የሚደረግ ምክክርና ውይይት ነው። እና ይህን በተመለከተ የዶናልድ ትራምፕ እያራመዱ ያለውን አቋም በተመለከተ በእንግሊዝ ፓርላማ ውስጥ ትላንትና በጣም ከባድ ክርክር ነበርና ከክርክሮቹ ላይ እየተነሱ ከነበሩ ሐሳቦች ውስጥ እንዴ ዶናልድ ትራምፕ እኮ አሁን እያለን ያለው በህልውናችን ላይ ነው የመጣው፣ ታሪፍ እንዴት ይጥልብናል? 10% ታሪፍ ጥሎባቸው ነው። አሁን ሁለት አማራጭ አለን አለ የፓርላማው አባል ሲናገር። ሁለት አማራጭ አለን። የመጀመሪያው አማራጭ
ከትራምፕ እግር ስር ተደፍቶ ትራምፕ በሚፈልገው መልኩ ወደ ቢትኮይን አካውንቶቹ ላይ ወደ ክሪፕቶ ከረንሲ አካውንቶቹ ላይ የተወሰኑ ቢትኮይኖችን ዲጂታል ገንዘቦችን ማለት ነው እነሱን ማስገባት ከዛ በኋላ ከዚህ አካባቢ እንዲሄድልን ማድረግ ከዛ እንደሱ እኛም ሙስኛ ብራይበሪ መሆን የመጀመሪያው ምርጫችን ይሄ ነው ይላል። በእንግሊዝ ፓርላማ ውስጥ ትራምፕን በተመለከተ የሚነሳው ሐሳብ ነው። ሁለተኛው አማራጫችን ደግሞ እንደ ሉዓላዊ ሀገር በሁለት እግራችን ቆመን ከዚህ ቀደም እንደ ተመሳሳይ አይነት ወራዳ አካሄዶችን በተከላከልንበት መንገድ ዶናልድ ትራምፕንም ስርዓትና አደብ ማስያዝ ያስፈልጋል እያለ የውጭ ጉዳይ ቋሚ ኮሚቴ አባል ነው ጥያቄውን ሲያቀርብ ነበር። አጽንኦት እንድሰጡልኝ የፈለኩት ዶናልድ ትራምፕ ሙሰኛ ነው፣ ዶናልድ ትራምፕ በዲጂታል ገንዘቦች ገንዘብ ከገቡለት ለፍላጎታቸው የተመቸው ነው ይሰራል፣ ዶናልድ ትራምፕ እንዲህ ነው እያሉ እኔ ከመናገሬ በፊት እዛ በእንግሊዝ ፓርላማ ውስጥ ጭምር በግልጽ እያነሱት በግልጽ እያቀረቡት ያለ ሐሳብ ነው። ስለዚህ እንግዳ አይሆንም። አሁን ዶናልድ ትራምፕ ለአልሲሲ የተመቹ ሆነው የአልሲሲን የግብፅን ፍላጎት ለማስከበር ጥረት ቢያደርጉ እንግዳ አይሆንም፣ የሚገርም ነገር አይሆንም። ምክንያቱም ሰውየው ዶናልድ ትራምፕ ናቸው። የታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን የህልውና ጉዳይ እንደሆነ ብቻ ሳይሆን አሁን ደግሞ እነ ግብፅ እና አሜሪካ በጋራ በመሆን እየነደፉና እያዘጋጁ ያለው እቅድ በጣም ያው ባለፈውም ደብዳቤውን ከተመለከትኩት በኋላ ሰርቼላችሁ በነበረው ፖድካስት ላይ ስሜቴን በደንብ ተረድታችሁታል ብዬ አስባለሁኝ። እና የቅኝ ግዛት ሐሳብን ነው በቃ ኢትዮጵያን ሙሉ በሙሉ ከውሃ ሀብት ጥቅሟ ከዚህ በኋላ ምንም አይነት ግድብ እንዳትሰራ ከዚህ በኋላ በውሃ እለማለሁ ብላ ተስፋ እንዳታደርግ በውሃዎቿ ላይ ስልጣን እንዳይኖራት የሚያደርግ አይነት ስምምነት ነው የተከናወነው ሳይሆን ሊያስቀምጡ የሚያስቡት ሐሳብ። ይሄ ሐሳባቸው ዋነኛ ማጠንጠኛው የ1959 ስምምነት ነው። ግብፅ 55 ቢሊዮን ኪዩቢክ ሜትር ውሃ ዓመታዊ ውሃ ታገኛለች የሚል ሐሳብ አለ። አሁን 55 ቢሊዮን ኪዩቢክ ሜትር ውሃ በዓመት ታገኛለች ተብሎ በ1959 ስምምነት ላይ 59 ማለት ግብፅና ሱዳን ያው እንግሊዝን አሸማጋይ አድርገው የተፈራረሙት ስምምነት ነው። 55.5 ቢሊዮን ኪዩቢክ ሜትር ውሃ ግብፅ በዓመት በተመሳሳይ ሱዳን ደግሞ ወደ 18.5 ሚሊዮን ኪዩቢክ ሜትር። ኢትዮጵያ በዚህ ጋር ምንም ሀብት ምንም ተጠቃሚነት የላት። ከዚህ ቀደም እንዳልኳችሁ የትራምፕ ደብዳቤ ዋነኛ ማጠንጠኛ ሐሳብ ዋተር ሼሪንግ ነው። በቃ የአባይ ውሃን መካፈል ነው። ስለዚህ እንካፈል ሲሉም የሚያቀነቅኑት ይሄንን የ1959 ስምምነት። አንድ ግን መታወቅ ያለበትና ሊካድ የማይችለው ነገር ኢትዮጵያ ይሄንን የ1929ንም ሆነ የ1959 ስምምነት ብቻዋን ሆነ አይደለም ከላይኛው የአባይ ተፋሰስ ሀገራት ጋር በጋራ በመሆን 10 ከሚሆኑት ጋር ውድቅ አድርገዋለች። ጠቅላይ ሚኒስትር አብይ አህመድ ከአብዱልፈታህ አልሲሲ ጋር በግብፅ በነበራቸው ቆይታ ላይ የአባይ ውሃ ወይም ኢትዮጵያ ግብፅን የመጉዳት ሐሳብ የላትም በሚለው መርህ ቃል የገቡላቸው ነገር አለ የማይካደው አብዱልፈታህ አልሲሲ። ነገር ግን ይሄ በወረቀት ላይ ያልተቀመጠ እንደው ምን እንደተባለ ማለት ምን እንደተባለ የሆነ ቃቃ እኮ ነው የሚመስል። ይሄኛውን ነገር እንደ ማስረጃ መቁጠር ጠቅላይ ሚኒስትር አብይ አህመድ እንደዚህ ብለው ቃል ስለገቡልን ብሎ መከራከሪያ አድርጎ ማቅረብ በጣም ቃቃ ነው የሚሆነው። በእንደዚህ አይነት የስለ ውሃ ሀብት ክፍፍል ስለ ውሃ ባለቤትነት ጉዳይ ላይ በተመለከተ የጠቅላይ ሚኒስትር አብይ አህመድ እዛ ካይሮ ኢጂፕት ሆነው ከአልሲሲ ጋር በነበራቸው ቆይታ ላይ በአረበኛ የተናገሩት ሐሳብ ተብሎ በተደጋጋሚ የሚቀርበው ነገር አለ አይደለ? በብዙ መገናኛ ብዙሃን በጣም በተደጋጋሚ እንደንትን ተደርጎ ይቀርባልና እንደዚህ አይነት ነገር ላይ እንደ ምክንያት ሆኖ ሊቀርብ አይችልም። ያን አይነት ነባራዊ ሁኔታ ወይም በእንደዚህ አይነት ነባራዊ ሁኔታ ውስጥ ለጉብኝት በሄዱበት አጋጣሚ ላይ ፐብሊክ ስፒች ያከናወኑ ነው። ኦነስትሊም ደግሞ በግልጽ ካወራን ቀድሞም ቢሆን ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ስትገነባም ቢሆን የግብፅን ህልውና አደጋ ላይ ለመጣል አይደለም አይደለ? የግብፅን ህልውና አደጋ ላይ የመጣል ማንም አይነት ሐሳብ በየትኛውም የኢትዮጵያ መሪ ውስጥ ኖሮ አያውቅም። ያኔም ከዚህ አንጻር ነው የሚመስለኝ ጠቅላይ ሚኒስትር አብይ አህመድ ሲያወሩ ከዚህ አንጻር ነው የሚመስለኝ ውሃውን በተመለከተ በአረበኛ ያስባሏቸው ነገር ከዚህ አንጻር በቃ እውነት ነው። በቃ ማንም ቢሆን ሊክደው የሚገባ ወይም ሊክደው የማይችል አይነት ሐሳብ ስለሆነ አዎ ኢትዮጵያ
የግብፅን ህልውና አደጋ ውስጥ የማስገባት የግብፅን ጥቅም አደጋ ውስጥ የማስገባት ሐሳብ የላትም። ያ ማለት ግን ኢትዮጵያ ጥቅም የላትም ማለት አይደለም። ያ ማለት ግን ኢትዮጵያ ጥቅሟን አታስከብርም ማለት አይደለም። ስለዚህ አሁንም በዚህው መርህ የጋራ ተጠቃሚነትና የጋራ ፍትሃዊ ሆነ በሚለው መርህ እንዴት ተደርጎ ወደ መፍትሄ ውስጥ መምጣት ይቻላል በሚለው ጉዳይ ላይ እንዳልኳችሁ ነው። አሁን ግብጾች ዝቅተኛ በአመት እየጠየቁ ያሉት አሁን ፕራክቲካል በሆነ በ1959 ስምምነት ላይ ወደ 55.5 ቢሊዮን ኪዩቢክ ሜትር ነበር አይደለም። አሁን እንስማማ ብለው ያ ውይይቶች፣ ተደጋጋሚ ምክክሮች፣ ድርድሮች ሲደረጉ አልነበረም። እዛው በድርድር ውስጥ ከነበሩ ሰዎች የሰማሁት ነገር ነው በቀደሙት ጊዜያት ከ1-2 ዓመት ወይ 3 ዓመት በፊት እና ግብጾች የሚጠይቁት አሁን ወደ 40 ቢሊዮን ኪዩቢክ ሜትር ውሃ በአመት ይድረሰን የሚል ጉዳይ ነው የሚያነሱት ግብጾች። ኢትዮጵያ ደግሞ ይህንን ማድረግ አልችልም፣ ለዚህ ዋስትና መስጠት አልችልም፣ እንደ ዓመታዊ ፍሰቱ መጠን ይመጣልሻል በሚለው ነገር ላይ ነው ያለችው። ምክንያቱም ከዚህ ቀደም እንዳነሳውላችሁ የቀጣዩ ትውልድ ላይ መደራደር ነው። ከዛ ግብጾች አሁን የሚደረገው ስምምነት ዘላለማዊ ስምምነት እንዲሆን ይፈልጋሉ። አጋጣሚያቸው አሁን እንደሆነ ያውቁታል። ኢትዮጵያ እየዋለ እያደር በመጣች ቁጥር እየጠነከረች እየበረታች እንደምትመጣ ስለሚያውቁ በእነዛ ጊዜያት ደግሞ የበለጠ ፍላጎታቸውን ለማስከበር እንደሚቸገሩ ስለሚገባቸው በተቻለ መጠን ዛሬ ጉዳዩን መጨረስ ይፈልጋሉ። ዛሬ ጉዳዩን አለማሳደር ነው ጥረታቸው። ስለዚህ የኢትዮጵያ ጥቅምን ማስከበር የሚለው ጉዳይ ላይ ትኩረት ስናደርግ የኢትዮጵያ ጥቅም የሚከበረው በልጆቿ ነው። የኢትዮጵያን ጥቅም አሁን ዶናልድ ትራምፕ በቃ ዓለም ላይ ያለውን ነገር ተረዱት። ዓለም ላይ እሳቸው እየበጠበጡ ነው። በዚህም ጦርነት አለ ይላሉ፣ በዛም ይገባሉ። በቃ እየበጠበጡ ነው ያሉ፣ ዓለምን እየበጠበጡ ነው ያሉት ዶናልድ ትራምፕ። እና ፓኒክ ማድረግ አያስፈልግም። ዶናልድ ትራምፕ እንዲህ ያሉ ተናገሩ ተብሎ መደንገጥ አያስፈልግም። ነገር ግን ንቁ ሆኖ ምላሽ መስጠት ይፈልጋል። በተለይ በመንግስት በኩል ዶናልድ ትራምፕ ግድቡን የሰራሁት እኔ ነኝ እያሉ ነው፣ ከአሜሪካ ነች የሰራቸው እያሉ ነው። አይደለም፣ ወዲያው ምላሽ መስጠት ይፈልጋል። ይህን ነገር በተለይ በጣም እየደጋገሙት ስለሆነ ለማንኛውም ከዶናልድ ትራምፕና ከአብድልፈታህ አልሲሲ አጋርነትና ትብብር ጀርባ 2016 ላይ የተጠነሰሰ የ10 ሚሊዮን ዶላር የሙስና ቅሌት ዋነኛው ማጠንጠኛ ነው የሚለው የዛሬው ቴካዌይ ይሁንልኝ። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ገበያ ፖድካስት የዛሬ ቆይታችን የተከታተላችሁትን ይመስል ነበር። ነፃነት ላቀው አብራችሁ ቆይታ አድርጌያለሁኝ። ሐሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ ያስቀምጡልን። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።